ማገባው ልጅ አልደውል ሲል ልጅ እኮ አይደውልም አንተ እንደዚህ ለምን ደውሎ ለምን አናወራም ስለው አይ ልጁ አይናፋር ነው ሰርጉ ሁድ ስለነበረ ሐሙስ ዕለት ይመጣና ሰርፕራይዝ ሊያርግሽ ፈልጎ ነው ልጁ አለኝ ሳትተዋወቁም ሰርግ ልደግሱ ማለት ነው በቃ አየሽው ወደድሽው በቃ አንቺ ዝም ብለሽ ላግባዋልሽ የባርዳልኝ ነው ሲሉ በቃ ይሻልኩ ያው ትዳርም ፈላጊም ስለነበርኩኝ ያው ይሻልኩ እንዳጋጣሚ ሆናን ብዬ ነው አስቤ ነበር አሁን አንቺ ቆይ እንደ ሁኔታውን እንትን ለማለት አንቺ ቲክቶክ ትጠቀሚያለሽ ቲክቶክ ላይ ትዳር የምትፈልጉ ሰዎች በዚህ ቁጥር ደውሉልን ትዳር እናገናኛለን አሉ እነሱ ደወልሽላቸው ትዳር ፈለጉልሽ ከዛ ከዚህ ሰው ጋር አስተዋወቁሽ ማለት ነው በስልክ ይሄን ፎቶግራፍ ላከልሽ ቆይ እንረጋጋ ይሄን ፎቶ የላከልሽ ይሄን ፎቶ ላኩልሽ አየሽው ወደድሽው የዚህ ፎቶ ባለቤት ደግሞ ራሱ ሰውየው ፎቶ መላኩን አንቺ ሊያገባ መሆኑን ያቃል የኔም ፎቶ ልኮ አይቶታልና የኔ ልኮልን ነበር አይቶታል መሐል ላይ የሆነ ሰው አለ የሚያላልኩት ማለት ነው አገናኙ ነው የሚያላልከው ሁለታችሁ ግን አንተዋወቅም በስልክ ምናወራው በቃ በስልክ ከዚህ ጋር ታወሪያለሽ አዎ ከዚህ ጋር አወራለሁ ስልኩ አለሽ እዚህ ላንድ ስልኩ አለኝ ይሄው እዚህ ጋር አለ ተክሊ በዚህ ደውይለ ደግሞ የኔ ልጅ እያሉ ነው የኔ ልጅ እያለ ነው እሱ ጋር የላኩበት ደረሰ ሁሉም አለ እሱ ደረሰኙ ማን ነው የሚለው እስኪ እሺ ደረሰኙ ይበልጣል የላኩልን ለይበልጣል ነው ለይበልጣል ደላላው ሳይሆን ተቀባዩ የምልክለት ባካውንቱ ተቀባይ እኮ ባላገናኙ ማለት ነው ቆይ ያገናኘሽ ሰውዬ ይሄ የኔ ልጅ እያለ የሚለው ሰውዬ ለሱ ነው ላክሽው ለሱ ሳይሆን ይበልጣል ለሚለው ነው ላኪለት ይያለ ሲያስልክልስ ያው የሰውየው ደግሞ ለሱ ይሰጠዋል ራሱ ስም እየቀየረ ራሱ ሊሆን ይችላል ማለት ነው ይሄ አሁን የምታወሪው እሱ ጋር ፎቶ አለ እኮ የሰውየው ይሄ መነጽር ያረጋው መነጽር አድርጓል መስሱካ መነጽር ያረጋው ሳይሆን ቀይ ሸሚዝ የለበሰው የሞላይ ቀይ ሸሚዝ ለምን መሰለሽ ፎቶ አየው ነው ይሄኛው እኮ አረብ ነው ጀማል ነው የሚለው ይሄ የአረብ ጀማልና ሰላበሻ መድኃኒትም ሲያወራ አውርጄዋለሁ ፎቶ ላይ አውርጄዋለሁ ሰላበሻ መድኃኒትም ሲያወራ አውርጃለሁ ፎቶ ይሄ የሩቅ ምስራቅ አይነት ሰው ነው የሚመስለው አይደለ ኤዥያን እንትን ይሄ ይሄ ፓኪስታኖች ምናምን ኳላላምፑር ኢንዶኔዥያ እንደዛ ነገር ነው አሁን ላንቺ ቆይ አሁን ይውልሽ ይሄ ሰውዬ በዚህ እንትን ይያለ እንዴት ዋልሽ ልጄ ምናምን ይያለ የሚደውልልሽ አለ እዚህ ጋር ደግሞ ስልክ ተሰጥቷል አሁን እዚህ ጋር ምን አለ ይበልጣል የሚባል ብር ያስገባሽለት ሰውዬ ይበልጣል አውዴ ሞገስ ነው የሚባለው ብር 2500 ይገባለት ሰው ማለት ነው ማለት ይሄን የሚያደርገው ይሄን ፎቶ ስለላከልሽ ይሄ የተላከው ፎቶ ደግሞ ባልሽ ስለሚሆን 2500 ብር ላክሽ ከዛ 70 ስንት ሺህ ብር ነው የላክሽው እንደገና እሱን ከወሰደ በኋላ ለድርጅቱ ቅድሚያ ገቢ ብሎ እንከላከው በኋላ 73600 ላኩኝ 73600 ለምኑ ነው እሱ ለሰርጉ ለሚዘጋጅበት አለ እሺ ከዛስ እሺ ንገሪ እስኪ ታሪክ ከዛ በኋላ ደግሞ ለዋስ የሚሆን ያስፈልጋን ብሎ 50 ሺህ ላኩኝ ጾሙ ሰኞ ሊገባ እሁርለታ መጋባት አለባችሁ ብሎ ቀን ቆረጠ ራሱ ሽማግሌ ሳይላክ ምን ሳይል ራሱ ጥድፍ ብሎ ያየሽው ፎቶውን ማለት ነው ይሄኛው ሰውየው ቆራጩ ፈላጩ ማለት ቀይ ሸሚዝ ራሱ ብር ይወሰደ ማለት ከዛ በኋላ ሳምንት ጾም ሊገባ ሲል እሁርለት ነው ጾም ሊገባ ሌላ ሰዎችም ስላሉ ድርጅት ስለሆነ ሁሉ ነገር አዘጋይተናል ለስለዋስ የሚሆን 50 ሺህ ብር ላኪልኝ አለ ከዛ ልጁ ጋር ስደውልለት አነሳም ከዛ ድጋሚ ስደውል ሲያነሳ እኔ ልካለሁ ታዩ ሲለኝ ከዛ ሰው ይጭቅጭቅ ሲያረገ ሂጅ ባንክ ቤት ንግድ ባንክ 50 ሺህ ብር አስገባዩ ድጋሚ ለዋስ የሚያዝ አለ ምንድነው ዋስ እዛ ተቀማጭ ተያዥ የሚሆን ለዋስ የሚሆን አለን ድርጅታችን ታዋቂ ነው የታወቀ ነው ለዋስ የሚሆን ስለሚሆን ይቀመጥኛ ጋር ላኪ አለኝ ከዛ ላኩ ለምን ዋሳቲ ዋስ ማለት ምን ማለት ነው ከሽማግሌዎቹ ጋር ስትፈራረሙ የሚቀመጥ ነው ተመላሽ ነው አለ ከዛ በኋላ ላኩለ ልክ ሲጨርስ ልጅም ስልኩን ዘጋ እሺ ስልኩን ሲዘጋ ከዛ በኋላ ዘግቷን አይሰራም እሱ ጋር ስደውልለት ማነሳም ልክ ከጨረስኩ በኋላ ከዛ ሙስለታ ልክ ስደውልለት ታስሯን ከደብረ ብርሃን አካባቢ ተይዞ ታስሯል ባልየው መታገቢው ሰው ሐሙስ ለት ማለት እሁድ ሰርጋችሁ ሊሆን ሐሙስ ማለት ነው ሐሙስ ማለት ነው ምን ተያዘ ያለኝ ሐሙስ ነው የነገረኝ
ከዛ በኋላ ተይዟን አለኝ። ከዛ በኋላ ራሴ በቃ ንዴት ውስጥ ገባው። ራሴን አላቀውም በቃ ለምን የሆነ እንትን መሆኑ ገባኝ። በቃ ልክ ከጨረስኩ በኋላ ማለት ነው። ከዛ በኋላ ደወልኩለት። አርብም ደውል ቅዳሜም ደወልኩ። ምንም ነገር የለም ላስፈታ ሂጄ ነው ምናምን ይላል አውቆ። ግን ድምጹን እሰማዋለሁ። በፊት ሲናገርበት የነበረ ቤት ድምጹ አንድ አይነት ነው። እሰማዋለሁ እንዳልሄድ አውቃለሁ። ከዛ በኋላ በቃ ከዛ በዛ ውስጥ ደውልለት ቀረ። የተጠሩትም ሰዎችም እንዳለ ጠርቼ ነበረ። ሰው ሁሉንም ነገርኳቸው። የተጣሉኝም ተጣሉኝ። ጠርተሽ ነበረ? ጠርቼ ነበረ። 15 ሰው አለ። 73,000 ብር 600 የተላከው ለሰርጉ ነው። ከዛ ደግሰናን አለ። ከዛ በኋላ እነሱን ጠራሁኝ። ከጠራኋቸው በኋላ አርብ ዕለት ይሄ ሁላ ነገር ሲፈጠር ታሰረ አልተፈታም ሲለኝ ሰዎቹንም ይቅሩ ወይ ብዬ ስደውልለት ምንም መልስም አልሰጠኝም። እኔ በራሴ ለጠራኋቸው ሰዎች ተናገርኩኝ። ሁሉም ሰው ያኮረፈኝም አለ ያላኮረፈም አለ። ቀረበዘው ከዛቶች ሁሉ አበዱ። በቃ አንደኛ ሽማግሌ ሳይላክ፣ ሁለተኛ እኛ በሌለንበት ለምንድን ነው እንደዚህ የተደረገው? ቤተሰብ እያለሽ ወገን እያለሽ ለምንድን ነው አሉ። እንደዚህ ሆነው ለምንድን ነው? ሰውየውስ ምንድን ነው? ምን አይነት ድርጅት ነው? ምን ከምን ውስጥ ነው የገባሽው? እንዴት እንደዚህ ብለው እነሱ ራሱ አበዱ። አበዱ እነሱ ራሱ። ከዛ በኋላ አበዱ። ከዛ ያው ሁለቱም ሰርጉም ቀረ። ከዛ በኋላ ስደውልለት አሁንም አልተፈታም ይለኛል። አሁንም አልተፈታም ይለኛል። ነገሮች ሁሉ እየገቡ ይመጡ ከሮብ ዕለት ጀምሮ። ከዛ አሁንም ስደውል አልተፈታም ይለኛል። ከዛ ሻሆነ አልተሳካም ስላልሆነ እስካልተገለገልኩበት ድረስ ብሬን መልስ